ምን ጓደኛዬ መታው ነው? አዎ እንቅልፍ አስወስዶ ማለት ነው። ከዛ እሱ ተነስቶ ይሄዳል። ወይኔ ጓደኛዬ መታው ነው ማለት ነው። ስለዚህ ቀድሞኛል አልወጣም። ወይኔ አርቹ ጓደኛዬን አስፈላሁት። ምን ትሰሪያለሽ ታዲያ? አትሄጂም? እናንተ ማታ ነው እንዴ? ሪካርዶ እሺ። አንቺ አልጠገብሽም ግን? የሆነ ነገር ሆኗል ማለት ነው። ሲጀመር ውሃ ያላየችውን ነገር አታወራም። ኤቢም ያለ ምክንያት አታለቅስም። አስበላሁት እንጂ በጣም ጥቁም ነገር ነው እየጠየቁሽ ያለሁት። አደራሽ ለማዋሸትና ለመሸወድ እንዳትሞክር። እማዬ ሽንት መጣ። አያይ ዛሬ ዋናውን ቢመጣልቀሽ። እሱ መጣ። ችግር የለውም። በቃ የጠየቁሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየቁሽን ጥያቄ መልሽልኝ። ምን እማዬ? እሺ አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ስለ እናትሽ ጽፋለች። እናቴ ማናት እማዬ? አዎ ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። የአቢጌል የመደበቅና ከነገሮች የምትሸሽበት ጊዜ ማብቂያው ላይ እየደረሰ ያለ ይመስላል። የጓደኛው ድምጹን አጥፍቶ መጥፋት ከቀን ወደ ቀን እያሳሰበው የመጣው አርጁን ምናልባት ስልኩን እዛ ቤት ውስጥ ጥሎት ሊሆን እንደሚችልም አስቦ ለማጣራት ቢሄድም ነገር ግን በውስጡ ያላሰበውን ጥርጣሬ የፈጠረበትን አንድ ነገር ነው የሰማው። አርጁን ጓደኛው በአቢጌል ተመቶ ራሱንም ስትወድቆ እንደነበርም ጭምር አውቋል። ያም ብቻ ሳይሆን አቢጌልም ከዛን ቀን አንስቶ ከቤቷ እንደማትወጣ ክፍሏንም ዘግታ እያለቀሰች እንደምትውልም ውሃ ነግራው ጓደኛው ላይ አንድ ነገር አድርሳባት ሊሆን እንደሚችልም አስቦ ለማጣራት ሌሎች መንገዶችን ማሰብ ጀምሯል። ከቅርብ ጊዜ ወዲህ በችግር ላይ ችግር ተደራርቦ ያለ ረፍት በጭንቀትና በሐሳብ ብዛት እየተረበሸች ያለችው ማርታም በአቢጌል ጭቅጭቅና ውትወታ ተገፋፍታ ስለ ዳጣና ሰላም ለማጣራት መሞከር ጀምራለች። በቀጣይ ምን የሚፈጠር ይመስላችኋል? ማርታ እንዳለችው በትንሽ ጊዜ ውስጥ ደረጃ የደበቃትን ሚስጥር አጣርታ ትደርስበት ይሁን? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ በጭንቀት ብዛት ከርቀት ፖሊሶችን ተመልክታ በድንጋጤም ተሯሩጣ እነ ደረጃ መኝታ ቤት የገባችው አቢጌል ምን ተፈጥሮ እንደሆነም ሲጠይቋት ደጃቸው ላይ ፖሊስ መጥቶ ተመልክታ እንደሆነ ትነግራቸዋለች። በሰሙት ነገር ሁለቱም ቢደነግጡም ደረጃ ራሱን እንደምንም አረጋግቶ እነሱ ከቤት እንዳይወጡ አስጠንቅቋቸውም እሱ ስለ ነገሩ ለማጣራት ከቤት ይወጣል። ነገር ግን እንዳለችው እሷ በአካባቢው ምንም አይነት ፖሊስ አልነበረም። ደረጃ የሚቀጥልና እንግዲህ ፈጣሪ ይሁንሽ፣ ምን ማድረግ እችላለሁ? ፖሊስ ጣቢያ ሄደሽ እጅሽንም እስክትሰጪ ድረስ እኔ እንደ አባት ማድረግ ያለብኝን ሁሉ እያደረኩ እጠብቅሻለሁ። ይኸው የምልሽን አልሰማ ብለሽ ከባድ ችግር ውስጥ ወደቅሽ፣ ምን አባቴ ላድርግሽ ብሎ ከራሱ ጋር አውርቶ ወደ ቤትም ተመልሶ ይገባል። ከትንሽ ቆይታ በኋላም ማርታ ሶፋቸው ላይ ተቀምጣ ባለችበት አቢጌል ትመጣና አጠገቧ ትቀመጣለች። ቀጥላም እማዬ እኔ እዚህ ሀገር እየተሳከኩ መኖር አልፈልግም፣ ወደ ውጭ ሀገርም ቢሆን ላኩኝ ብላ ስትላት ማርታም አንቺ ከሄድሽ እኮ አባትሽን እንዲሁም ውሃን ነው ተጠያቂ የሚያደርገው፣ እነሱ እንደዛ እንዲሆኑ ትፈልጊያለሽ ብላ ስትጠይቃት ሄቢም እነሱን እንኳን ምንም አይሏቸውም፣ ግን እማዬ አባዬ እኔን እንዲያስሩኝ ነው የፈለገው፣ ከታሰርኩ እኮ ደግሞ አንድ 15 ዓመት ነው የምታሰረው ብላ ትላታለች። ማርታም ትቀጥልና ቆይ ግን ናታንን ለማን ትተሽ ነው ውጪ ካሪርክ የምትዩ ብላ ስትጠይቃት ሄቢም አይ እማዬ ናታን እኮ ከዳጣ ጋር ሁሉንም ነገር ጨርሰዋል፣ እኔ ጭንቀት ላይ ሆኜ እነሱ ግን የፈለጉትን ነገር እያደረጉ ነው፣ እና ደግሞ ናታን ምን እንዳለኝ ታውቂያለሽ? እዚህ ዓለም ላይ ብቻችንን ብንቀር እንኳን አንቺን አላገባም ነው ያለኝ። ይሄን ብቻም ሳይሆን ዳጣን አገባታለሁ ጭምር ነው ያለኝ። ደግሞ የዳጣን ፍላጎት ይሄ ነው፣ እኔ ከእናትና አባቴ ቤት ታስሬ ስወጣ እሷ ደግሞ ናታንን ማግባት ብላ ስትላት ማርታም ኤቢ ስለፈጠረሽ ተይኝ፣ አሁን ይሄንን የምታስቢበት ጊዜ ላይ አይደለም ያለ ነው፣ ቀስ ተብሎ ይታሰብበታል። አሁን ላይ ስለራስሽ ብቻና ብቻ አስቢ፣ ከገባሽበት ጭንቅና መከራ እንዴት መውጣት እንደምትችይ አስቢ ብላ ትላታለች። በዛን ሰዓት ደረጀ መኪና ውስጥ ተቀምጦ ባለበት ሰላም ስልክ ተደውልለትና ማውራት ይጀምራሉ። እሷም ቀጥላ ምን ነው ጠፋ? ልጅህን አትጠይቀውም? በጣም ቆንጆ ልጅ ነው የተወለደው። አንድ ቀን ብቻ አይታችሁኝ ምን ነው በዛው ጠፋችሁ? ዘመዶቼ በሙሉ እኮ አባቱስ ብለው እያስጨነቁኝ ነው። ናና ልጅህን ይው ብላ ስትለው ደረጀም በንዴት
ሰምኛለሽ ሰላም፣ ለአንድ ሰው የዚህ ልጅ አባት ደረጀ ነው ብለሽ ብትናገሪ ማታስቢው አደጋ ነው የሚገጥምሽ ብሎ ሲላት ሰላምም እና ከነፋስ ወለድኩ ልበላቸው ትንሽ ጊዜ ነው ለነገሩ ወገቤም ጠንከር ይበልና ተመልሼ ወደ ቤት እመጣለሁ ልጄ ዳጣም እዛው አይደለች ያለችው ብላ ስትለው ደረጀም ራሱን መቆጣጠር ከብዶት ሰላም ልታሳብጂ ነው እንደምትፈልጊው ጸጸቴና ስብራቴ አይታይሽም? ካንቺ የበለጠ የኔን እውነት የሚያውቅ የለም። በህይወት ዘመኔ አንዴ ብሳሳት አንድ ልጅ ወለድሽ፣ ሁለተኛውን በተኛውበት በማላቀው ሁኔታ ጸነሽ። አሁን ይህንን አይደለም ለማርታ ለማንስ ብናገር ያምኑኛል? አንቺ ግን ሁሉንም ታውቂያለሽ። ግን ካልተናገርኩ ትያለሽ። ይህንን ነገር ለአንድ ሰው ትንፍሽ ትይና አላውቅሽም አታውቂኝም ብሎ ስልኩን ጆሮዋ ላይ ይዘጋባታል። አመሻሹ ላይም ዳጣና ናታን አንድ ካፌ ላይ ተቀምጠው እያወሩን በመሃል ናታን ለኤቢ እኮ ዳጣን እወዳታለሁ ብዬ ነገርኳት፣ ስሜት ውስጥ ነበርኩ በጣም ተናድጄ እና አንቺን አልፈልግሽም ዳጣን ነው የማገባው ብዬ አልኳት ብሎ ሲላት ዳጣም ደንግጣ ምን እንዴ ናታን ቆይ ግን እና ለምን ለኔ ሆኖ አልነገርከኝም? አሁን በተኛውበት መታ ብትገለኝስ? ብሞት ግን ይኸውልህ እንዳትረሳ አንተ ነህ እሺ ገዳይ። ግን ናታን አሁን ኤቢ ታስራ እኔና አንተ አብራን እንቀጥላለን? ግን ናታን አሁን ኤቢ ታስራ እኔና አንተ አብረን እንቀጥላለን ብላ ስጠይቀው ናታንም አውዳት ሁሉም ሰው እኮ የራሱ የሆነ ህይወት አለው እና ደግሞ ሁሉም የሚኖረው የራሱን ነው። ኤቢን ብትሆን እኮ ታስራ የራሷን ህይወት ትቀጥላለች፣ እኛም እንደዛው ብሎ ይመልስላታል። የዛኑ ቀን ማታም ደረጀና ማርታ አልጋቸው ላይ ተኝተው ማርታም ትቀጥልና ሰላምን ግን ጠየካት ብላ ስትጠይቀው እሱም ጥያቄዋን ችላ ብሎ አቢጌል እንዴት ናት ደህና ናት ብሎ ጥያቄዋን በሌላ ጥያቄ መልስላታል። እሷም ግራ ተጋብታ እኔ የምጠይቅህ ሌላ አንተ የምትመልሰው ሌላ ምንድነው ብላ ስትለው ደረጀ ሰላም ምን ትሆናለች ሄደሽ ጠይቅሻት አይደለ በቃ ብሎ ይላታል። ማርታም ግራ ተጋብታ እንዴ ደሬ ምን ሆነ ነው ያላመልህ እንደዚህ የምትለው? ግን ያለችበት ቤት የተመቻት አትመስልም መምጣት እፈልጋለሁ አለች ብላ ስትለው ደረጀ በጭራሽ እዚህ አትመጣም በቃ ወለደች አይደል እንዴ ልጇን ይዛ የቤት ሰራተኛ ልትሆን ነው እንዴ? እዚህ መምጣት የለባትም የራሷን ቤት ተከራይታ ትኑር፣ የምትፈልገው ነገር ካለ እዛው ባለችበት እንረዳታለን ብሎ ሲላት በንግግሩ ግራ የተጋባችው ማርታም ደሬ ግን ለምንድን ነው በዚህ መጠን ሰላምን የጠላሃት ብላ ስጠይቀው ደረጀም አዲስ ሰራተኛ አስገባን አይደል እንዴ? ሁለት ሰራተኛ ምን ያደርጋል በአንድ ቤት ውስጥ? በቃ ልጇን ይዛ የራሷን ህይወት ትኑር ብዬሻለሁ። የቤቱ አባወራ እኔ አይደለሁ እንዴ? አትመጣም አልኩ አትመጣም ብሎ ሲጮህባት ማርታም እሺ በቃ ትለውና በሐሳብ መብሰልሰል ትጀምራለች። የዚህ ቤት ችግርና የጭንቀት ቋጠሮ ያለው ሰላም ላይ ነው። ደረጀ ሰው ቤት አይምጣ ብሎ በጭራሽ አያውቅ። ሰላም ይሄ ሁሉ አመተኛ ጋርም ስትኖር እንደዚህ ተናግሯት አያውቅ። አሁን ግን ሜዳ ላይ ትውደቅ እያለ ነው ያለው። ስለሷ በተነሳ ቁጥር በጣም ይቆጣል። የሆነ የተደበቀ ነገርም አለ። ኤቢ የምትለኝን ነገር በሙሉ ማየት ያለብኝ ጊዜ ላይ ነው ያለሁት። ቤቴን ማዳን አለብኝ። ይህንን ለማድረግ ደግሞ የተፈጠረውን ነገር ማወቅ አለብኝ። ሰላም፣ ዳጣ፣ ደሬና ኤቢ አሁን የተወለደው ልጅ ምንድነው የተፈጠረው? ቆይ ግድ የለም ብዙም ጊዜ አይወስድብኝም ብላ ከራሷ ጋር ታወራለች። ከዚህም በኋላ ነው በነጋታው ጠዋት ዳጣን ጠርታ ከሰላም ጋር ከዚህ በፊት ትውውቅ እንዳላቸው እንዲሁም ናታን ጋር በነበረው ደብዳቤ ስለ እናቷ የተጻፈውን ታውቅ እንደሆነ የጠየቀቻት። በሌላ በኩል አርጁንም ውሃን መንገድ ላይ አግኝቷት ቤት ውስጥ ስላለው ነገር ጠይቋት አንዳንድ መረጃዎችን አግኝተዋል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።